ስሜ ምናምን ይቆያል። አያስፈልግም። የፍቅር ታሪክ ሲነገር ቦታ፣ አገር፣ ስም፣ ብሔር፣ ሃይማኖት አያስፈልግም። ታሪኩን ብቻ ነው እኛ የምንፈልገው። ስም ከፈለጋችሁ መቀየር፣ ለምሳሌ ሰላም ከነበረ ስሟ ሜሮን፣ ቅድስት የሆነ ነገር ብሎ መቀየር፣ የባለ ታሪኩን ስም መቀየር ትችላላችሁ። እሺ ሽናሌ የፍቅር ታሪክ የሚጀምረው ቢያንስ በ16 ዓመቴ ነው። በጎጃም ባህል ቢያንስ በ16 ዓመትሽ ግዴታ ማግባት አለብሽ። አገባሁና የሆነ በቃ ማልወደው ማልፈልገው ሰው ጋር ተጋባሁ። ከዛ ስጋባ ጠፋሁና ያው ካለቀ በኋላ ነበር የዳረሽ ቤተሰብ ነበር የዳረሽ ቤተሰብ ነበር የዳረሽ አይደለም። ቤተሰብ አላስገደደኝም፣ ግን ይሄ የምትጨቆኙ ነገር አለ አይደለ? በቃ ግዴታ ሳልፈልግ ሌላ ውስጥ አስገባኝ ልጁ ማለት ነው። ከዛ ግዴታ ማግባት ነበረብኝ። ቤተሰብን ካልዳራችሁ ብዬ እንደውም የረበሽኩ ማለት ነው። ከዛ አገባሁኝ። በቃ በጣም ክፉ ነበር። ሰው ጋር አልገናኝም ምናምን በቃ ስቃይ ውስጥ ነው የነበርኩት። ቅናተኛ ነበረ። ከዛ አንድ አመት ልክ በተጋባ ነው በአመቱ እንደምንም ብዬ አባበልኩና ወደ አረብ ሀገር ሄድኩ ማለት ነው። አሳምነሽው? አሳመንኩት። ያው በግድም ቢሆን አሳመንኩት። በቃ እንለወጣለን ምናምን እያልኩ ማለት ነው። ከዛ እንደዛ እያልኩኝ ሄድኩኝ። አረብ ሀገር ከሄድኩ በኋላ 9 ወር ሰርቼ ሀቡዬ 9 ወር ሰራውና ቤይሩት ነበር የምሰራው። የገዛልኝን ቀለበት ሞሰቤን ራሱ አላመጣሁትም። የሚገርምሽ አባቴ የገዛልኝን ስጦታ በጣም ወደው ይኸው በክፍለ ሀገር ሞሰቤን ነው። በቃ ምንም ነገር አላመጣሁም። ሁሉን ነገር እዛውን የተውኩት። ግን እያንዳንዷን ያወጫትን ወጪ ብር ላኩለት። የእናቴ ያላኩላት የምስኪን ቤተሰብ ልጅ ነኝ፣ ግን የእናቴ ያላኩላት መጀመሪያ የእሱን ግፍ ነው ማውጣት የፈለግኩት። ከዛ ወዲያውኑ ሁሉን ነገር ላኩለት። ብሩ ምናምን ላኩና በቃ እኔ ለራሴ ሆንኩ ማለት ነው። ለራሴ ስቆይ ወደ 2 አመት ነው 3 አመት እንደቆየው ያው ታዋሪያለሽ፣ እንደዚህ ኦንላይን ላይ ታዋሪያለሽ ብዙዎችን በያገሩ። ድምፅሽ ሚዩት ሆኗል። ድንገት አልጠቆርኩባቸው። ታየው ምን ችግር አለው ታዲያ? ኔትወርክ ነው የሚሆነው። መብራቱ ይሁን ምን ጉድ ይሁን አላውቅም። በሰላም ተቀምጠ ድንገት ማሽከሩ ስክሪኑ ነው ብዬ እንትን አልኩኝ። ስክሪን የስክሪን ብርሃን ጨመርኩ። መብራቱ ከመሬት ተነስቶ ራሱ ኃይሉ ይቀንሳል መሰለኝ። ቀይራሱ መብራት ላምጣ? አረ ተይው፣ ቆንጆ ነው ተይው። ከዛ እዛ 2 አመት 3 አመት ስቆይ ሌላ ሰውም እንደዚህ ታወሪያለሽ። ያው ግዴታ ስለሆነ ነው አወራ ነበረ። በዚህም በዛም እስራኤል፣ ጀርመን በጣም ጎበዝ ነኝ። ለምን መሄድ ፈልግ ነበር ወደ ሌላ ሀገር ማለት ነው። ቤተሰብ ለመርዳት ነው አወጣጤ። ከዛ እየሰራው ለቤተሰብ ነው የምልከው። የራሴ የምለው ነገር አላስቀመጥም። ወሰንኩ በቃ እኔ መኖር ያለብኝ ለቤተሰብ ነው ምናምን ብዬ ወሰንኩና ፍቅር የሚባል ነገር አልጀምርም ምናምን ብዬ እየሰራው እያለ 3 አመት ነው 4 አመት እንደሰራው የሆነ ልጅ ፍሬንድ ሪኳይስት ላከልኝ በፌስቡክ። ከዛ እንዲያውም እኔን አያወራኝም። እኔ አልቀበለው ስል ጓደኛዬ ነበር የሚያወራት። አንድ ቤት 2 ልጆች ነበረ የምንሰራው። ከዛ እንደዛ ስንሰራ ከዛ አንድ ቀን ግዴታ መቀበል አለብሽ ምናምን ብሎ በውስጥ የፍሬንድ ሪኳይስት አትቀበዩ ገልብጦ የሚገባው አለ አይደለ? እንደዛ አድርጎ ጻፈልኝና ተቀበልኩና አወራሁት። ምሽት ላይ ነበር ማታ ስራ ጨርሰን ምናምን ሩሜ ተኝቼ እያለ ተቀበልኩትና ፍሬንድ ሪኳይስቱን ታወራው። ስንት አመት ይሆንሻል አለኝ። 22 ወይ 21 በሆን ነው የዛን ሰዓት። እኔ እንጃ ስለው እስኪ አይቼ ልገምት ምናምን አለና እንደዚህ ቪዲዮ ኮል ገባን ማለት ነው። ሲያየኝ እንዴ በጣም ልጅ እኮ ነሽ ምናምን አለ። ያው እኔም ልጅ ነበርኩ ገና ማለት ነው። ከዛ ተዋወቅነ። የፍቅር ጥያቄ አልጠየቀኝም፣ እኔም አልጠየቅኩትም። ዝም ብለን ስናወራ በቃ ተዋደናል፣ ሰምጠናል የእውነቱን ማለት ነው። ከዛ የሆነ ችግር ገጠመኝ። እኔ በቃ ኃይለኛ ችግር ገጠመኝ። ለመሰለሽ እኔ እዚህ ጋር ይሄ እህቶችን የትምህርት ይሆናል ብዬ ነው። አሁን አንዳንድ ሴቶች ገንዘብ ስንልክ የወንድ ልጅ ስንሰጥ ምናምን እንታያለን አይደል? እኔ ግን በቃ ፈራሁ። ገብቶሻል? የተሰደድኩ እኔ ነገርኩት። አንተ አልኩት እኔ የድሃ ልጅ ነኝ፣ የምስኪን ልጅ ነኝ። እኔን አግብተህ መኖር አትችልም። ምክንያቱም እኔ ከሰው ቤት መውጣት አልችልም። የሰው ሰራተኛ ሁኜ ነው የምኖረው። አትወልጅም ምናምን ሲለኝ አይ 1 ሴትና 1 ወንድ ልጅ አለኝ አልኩት። የለኝም ግን ማን ሲለኝ እናትና አባቴ ናቸው አልኩት።
እነሱን ነው በቃ ማሳድገው እኔ እነሱን ነው። ስለዚህ አንተና እኔ አብረን መኖር አልችልም አልኩት ማለት ነው። ከዛ ስለው አይ ችግር የለውም ለቤተሰቦች በወር ስንት ነው ነገር ሳይል አያቀኝም ምንም ነገር ሳይል ወንድሜ ያገባ ነበረ 56,000 ብር በኢትዮጵያ ብር ላከልኝ ማለት ነው። አያቀኝም ይሰማሻል ብዬ ነው አቡዬ። አሁን ማሪ ስለጨለመ የራስጌውን መብራት ለማብራት ነው ወደዚህ የመጣው። ያኛው መብራት እዛ ጋር ሆኜ ከበራ አመዳም ያደርገኛል። ለዛ ነው። አዎ እሺ ናቲ አሞሻል ደግሞ አይዞሽ እሺ። ከዛ በቃ እኔ ብር ልክልሻለሁ በየወሩ እኔ ደሞዝሽን አስገባልሻለሁ እናት አባትሽን ደግሞ እረዳልሻለሁ። አንቺ የውጭ ኢትዮጵያዊ ነው ግን የውጭ ዜጋ ነው ሌላ ሀገር ነው ያለ። አንቺን እኔ ሂጅ አገባሽና እዚህ አመጣሻለሁ ምናምን አለ። በመሀል ወንድሜ ሞቶ ነበረ አልመጣሁም። ከሞተ በ2 አመቱ ምናምን ነው የሰማሁት። ከዛ መጨረሻ ላይ አይ አንተ አውቀህ ነው እንደ ሌሎች ወንዶች አውቀህ ነው። የአረብ ሀገር ሴቶች እኮ አብዛኛው ለብር ነው የሚፈልጓቸው ኢትዮጵያ ያሉዎች ግን አንተ ይሄ እኮ አንቺ ለገንዘብ አይፈልግሽም ቅረቢው ትለኛለች ጓደኛዬ ማለት ነው። ከዛ እሺ ምናምን ብዬ ሳወራው ለቤተሰብሽ አለና የሆነ ችግር ውስጥ ነኝ ስለው እኔ አውቄ ለፈተና ነው ችግር ውስጥ ነኝ ስለው ችግር የለም ማይፈታ ነገር የለም አለና 56,000 ብር ግን አላውቀውም 56,000 ብር ላከላቸው አላውቀውም። ከዛ ልክ የዛን ቀን እየሰማሁሽ ነው ማሪ። እናንተ ጨለመብኝ እኮ ነው ጨለመብኝ። በዚህ ብዙር ጠቆርኩ። ምን ጉድ ነው? እንደገና እንዲሁም ከደርሽን እኮ አሳምሮታል። እሺ ቆይ አሁን የራስጌውን መብራት እያበራችልኝ ነው። እስኪ አሁን የጎኑን የራስጌ ያልኩኝ ምንድን ነው? አምሯል ሀቡ እንደገና አምሯል። የምር እኔ ግን ወድጄዋለሁ። እሺ ማሪ ቀልጣፋ ናት ደግሞ ስታወራ አታሰለችም። አይሰማም ሀቡ ይሰማል። እየጠበቅንሽ እኮ ነው። የሆነ ነገር እያረግሽ ነበር እስክትጨርሽ አይደል? ድመት እያባረርሽ ነው ምናምን። አይሰማም? ኧረ ይሰማል ማሬ ቀጥይ። ይሰማል። ከዛ ልክ የዛን ቀን ያን ብር የላከልኝ ቀን ማለት ነው ወደ ፀሐይ መውጫ ተንበረካሁና ይሄ ልጅ ባሌ ነው ብዬ በቃ ለራሴ ቃል ገባሁ ማለት ነው። ቃል ገባሁ ለራሴ ቃል ገባሁና ኔትወርኩ ነው ክፍለ ሀገር አይደል ያለው ኔትወርኩ ነው። ኦኬ እሺ ችግር የለም። ከዛ ለራሴ ቃል ገባሁ ይሄ ልጅ በቃ እኔ ከዚህ በኋላ ለዚህ ልጅ ታማኝ መሆን አለብኝ ብዬ ለራሴ ቃል ገብቼ እየኖርኩ እያለ ወደ 3 አመት ምናምን ሆነን እናወራለን እንደዚህ በስልክ ማለት ነው። ከዛ የሆነ ሰዓት ደግሞ እንደገና መከላከያ ወንድም ነበረኝ አረፈ ማለት ነው። አረፈ ስባል አይ መሄድ አለብሽ አሁን አለኝ እና ልመለስ መዳሜ ትኬት ልቀበል ስለው እንዳትቀበይ አለኝ። ለምን አልኩት። በቃ እንዳትቀበይ ደሞዝሽን እኔ እከፍልሻለሁ እዛ ቁጭ ብለሽ ትጠብቂኛለሽ መጥቻ አገባሻለሁ አለኝ ማለት ነው። እሺ እግዚአብሔር ከዛ እሺ አልኩት። ወዲያው መጣሁ ማለት ነው። መጣሁኝ ከዛ በ3 ወሩ ነው በ4 ወሩ ተከትሎ ይመጣ ደሞዝ እሱ የውጭ ዜጋ አገሩ ይቅርብሽ። መጨረሻ ላይ ትንሽ የከበደን ችግር ስላለ ችግር የለም ብቻ ከሀገር ውጭ ካልሽኝ በቂ ነው። ከኢትዮጵያ ውጭ ነው የሚኖረው። ታዲያ ለዛ ውስጥ የሚኖር ወንድ ኬት ያመጣል ብዬ እኮ ነው። በዚህ አጋጣሚ ማለት ነው ምናልባት ኔትወርክ እምቢ ካለ አንድ ነገር ነግሬ ልተውሽ። እኔ ገንዘብ አይደለም የምፈልገው በሆነ እንትን ውስጥ ውጥንቅጥ ውስጥ ስለሆንኩኝ በሆነ አጋጣሚ እንድታወሪኝ እፈልጋለሁ። ገንዘብ አልፈልግም። በዛ አጋጣሚ ልንገርሽ፣ እንዲያውም ቅድም የሆኑ ልጆች ሀቡ ጋር እንሸኝሻለን ምናምን እያሉ እያወሩኝ ነበረ እና
ከዛ ልክ እኔ ኢትዮጵያ ስገባ የወንድሜን 40 ምናምን ታውቂያለሽ፣ በክርስቲያኖች ማለት ነው። ተስካር በይ ቤተሰቦች ይቅረቡ ብሎ በቃ የሌለ ብር ማፍሰስ ጀመረ አልኩሽ። ከዛ እኔም ጠበቅኩት፣ መጣ። ልክ ሂዳር 11 አካባቢ ሂድ እመጣለሁ አለኝና የወርቁን ብር የሰርጉን ብር ላከልኝ ማለት ነው። ወደ 300 ሺህ ብር ላከልኝ። ከዛ እንደዛ አደረገልኝና በቃ እኔ ደግሞ ደገስኩ አልኩሽ። በቃ አገር እስኪያልቅ ድረስ ብዙ ጊዜ እመጣለሁ ብሎ ድፍድፍ ሁሉ የተደፋበት ቀን ነበረ። ይሄ ፓስፖርቱ ለካ በኮሮና ፌል አድርጓል። እሱ ከሀገር ወጥቶ ስለማያውቅ አያውቀውም። ከዛ ድፍድፍ ሁሉ ደፍቼ በቃ እኔ ካሁን በኋላ ሰርግ አልፈልግም፣ እንዲሁም አንተ ትችሻለሁ እንድትለኝ ነው የምፈልገው፣ ገንዘብህን በልቼ በወንድ ልግፍ አልፈልግም አልኩት እኔ ማለት ነው። ከዛ ስለው አይ አንቺንማ በቃ ስለበደልኩሽ አገር ጠርቼ አገር እያየ ነው ማገባሽ ምናምን አለኝ ማለት ነው። ከዛ አርብ ለእሑድ ሰርግ አገር ተጠርቷል። አባቴ በቃ ፈራ። አረ ልጄ እባክሽ ተይ፣ እኔ አገር ተጠርቶ እንዴት ትቶኝ ነው? አባቴ ይሄ ልጅ እኮ ማንም አያውቀውም፣ ለምን አዲስ አበባ ሂጅ አንድ ፈደረ ገዝቼ አላመጣም አልኩት። አታፍርም? የእኔ ሳይኮሎጂ ይጎዳል እንጂ አንተ አታፍርም አልኳቸው። ቤተሰቡን በሙሉ ማለት ነው። በቃ ምጥ ይዞታል። ያው እናት አባት ይገባቸዋል ስሜታቸው። በክፍለ ሀገር ስትሆኝ ደግሞ ያለመቀበር ቤተክርስቲያን ያለመቀመጥ ከባድ ነው። ከዛ ችግር የለውም ምናምን ብዬ እኔ አባበልኳቸው። በቃ ወስኛለሁ። በገዛ ብሩ ነው የተደገሰ። ሂጄ ገዝቼ አንድ ፈደል ያምጥቼ አገባለሁ። እኔ ግን የዛኔ ነው የምሞተው በቃ። ከዛ ልክ አርብ ቀን በ11 ሰርጋችን ሊውል በ9 አርብ መጣ ማለት ነው። እስከዛን ድረስ አንተዋወቅም። ሰው ተጠርቷል፣ በሬው ተገዝቷል፣ ዳስ ተጥሏል። ሰርጋችን መኪና ሳትቀር ሚዜ ሳይቀር ሁሉ ነገር አሟልቻለሁ እኔ እዚህ በሌለው እሱ ማለት ነው። እሱ የለም ግን በቃ እንዴት ብዬ ልንገርሽ። ከዛ ብዙ ነገር አዘጋጅቼ ወደ እሱ ደግሞ አርብ ሌሊት ወደ ባህር ዳር ሄድኩ ማለት ነው። ከባህር ዳር ወደ አዲስ አበባ ሄድኩኝ። ልክ አርብ ቀን ላይ ነበር 8 ሰዓት አካባቢ ደረሰ። ተገናኘን ማለት ነው። ከዛም በፊት አላውቀውም። የሚገርምሽ እችን ታክል እንደማላውቀው ስሜት አልተሰማኝም። እሱም አያውቀኝም እኔም አላውቀውም። ግን እችን ታክል አልኩሽ አቅፌ እንኳን በደንብ ሰላም አላልኩትም። ወደ ትኬት ቆርጠን ደግሞ ወደ ክፍለ ሀገር ለሰርጉ ለመድረስ ለእሑድ ማለት ነው ቅዳሜ የግድ መግባት ስላለብን ከዛ እንደምንም ብለን ትኬት አጣን ነበረ። ትኬት አጣን፣ ግን ትኬት ስለሌለ አዲስ አበባ ማደር ነበረብን። ከሌሊቱ 2 ሰዓት 3 ሰዓት አካባቢ ስንጠብቅ ቆየንና አዲስ አበባ ገባን። ይሄ ወጣን፣ ከቦሌ ወጣን። ቤርጓስ ያዙን። የሆኑ ልጆች ማቃቸው ያጎቴ ልጆች ምናምን ነበሩ። ቤርጓስ ያዙን። ከዛ ልክ መጣ። በሌሊት 11 ሰዓት ሲል ደግሞ እንደገና ወደ እንትን መድረስ ነበረብን፣ ወደ ቦሌ ማለት ትኬት መጠባበቅ። ከዛ በዛ አጋጣሚ አየር መንገዶችን በጣም አመስገን ፈልጋለሁ። በጣም ድርብርብ ነበረ። ግን የሰርጋችን ወረቀት፣ የጥሪውን ወረቀት፣ የሚዜ ካርድ ምናምን ሳሳያቸው ቅድሚያ ሰጡን ማለት ነው። 2 ሰው አስወጥተው ቅድሚያ ሰጡን። ከዛ ቅድሚያ ሰጡንና እንትን እያልነ ልክ 3 ሰዓት ነው ምናምን ሲል ደግሞ እንደገና ባህር ዳር ገባን፣ ከአዲስ አበባ ማለት ነው። 3 ሰዓት ገባንና ይሄ ልብስ ባህላዊ ልብስ የመልስ ምናምን ልብስ የምትገዡ ለክተሽ ነው። ያው እሱ ስላልመጣ አልገዛንም ነበረ። ባህር ዳር የመልስ ልብስ ስንል ምግብ ስንበላ መሽ አልኩሽ በቃ። ከዛ ደግሞ እንደገና ከባህር ዳር ደግሞ ወደኛ ወደ ክፍለ ሀገር ለመድረስ ቢያንስ 2 ሰዓት 3 ሰዓት ይፈጃል ማለት ነው። 3 ሰዓት ላይ ከአየር መንገድ ከባህር ዳር ወጣነ። ከዛ ያንቃ ስንገዛ ምሳ ስንበላ ምን ስንል በቃ መሽ አልኩሽ። እንደምንም ውጥረት አባቴ እዛ ጋ እሱ ይችን ቤት ካረገጣት ይሄን በሬ አላስጨፈውም ብሎ በቃ ቤተሰቡ እየተራመጠ ነው ማለት ነው። ይሄ ስጋ የሚቀቀለው ስጋ የሚከተፈው ቅዳሜ ነው የኛ እሑድ ሰርጉ ሊውል ማለት ነው። ካሜራማን ሙሉ ለሙሉ እንዲቀርጽ ካሜራማን ምናምን አዘጋጅቻለሁ። ሁሉ ነገር እየተሰራ ነው፣ ግን በሬው አይታረድም። እዛ ሰደበኝ አጎቴ ልጅ። እንዲያውም አንቺ እዛ ሆቴል ለሆቴል እንደፈለግሽ እየሆንሽ ነው አይደል? ቤተሰቡ እንደዚህ ቢሆኑ ምናምን አለኝ። ኧረ አይደለም እኔ እኮ እንደዚህ እየጻደፍኩ ነው ምናምን አልኩት። ከዛ እንደምንም ብለን ልክ ምሽት 9 ሰዓት 10 ሰዓት አካባቢ እኛ ቤታችን ደረስነ ማለት ነው። እንዲህ ሲሆን አቡዬ እኔ ስሜቴ ቢሞት የሚሞት አልኩና ቤተሰብን በቃ አርብ ነው በቃ ፀጉራቸውን ያስፈሸንኳቸው። እኔ እኮ አልተሰራውም ገና በቃ ምንም ነገር የለም። እኔ ጭንቀት ላይ ነኝ፣ በቃ ምጥ ላይ ነኝ። ገብቶሻል? በቃ ሁሉን ነገር ልብሳቸውን፣ ፀጉራቸውን ዲዛይን አድርጌ ምናምን ፀጉር ቤት ከፍዬላቸው ምናምን ነው የሄድኩት እኮ ወደ አዲስ አበባ ሲሄዱ። ከዛ ልክ ቅዳሜ ስንደርስ ቤተሰብ እንባ በንባ አልኩሽ። እንባ በንባ። ለምን ልጁ በጣም ሰው ምድር ላይ አሉ ብዙ ወንዶች አሉ፣ ግን እንደኔ አይነት ባል አሁንም ቢሆን የለም ብዬ ነው ማምነው። ከዛ ልክ እዛ ስንደርስ ወንድሜ በቃ ቆሞ ጠበቀው።
እንኳን ደህና መጣ ፋዘር እዛ በሬ አለ። ልክ እንደገባን ልክ እንደምታውቂው ሰው እንዴት ነው ቤተሰብ ጋር ሲላመድ እኔን የምጨፈው ምናምን ነገር በቃ ላቡ እኮ ይወርዳል። በጣም አይን አፋር ነው፣ ግን ይሄ የኔን እንትን ለመረዳት ማለት ነው። እኔን የምጨፈው ምናምን ጓደኞቼ በቃ አበደች። አንድ ናት ጓደኛዬ በዚህ አጋጣሚ። ከዛ መጨረሻ ላይ እዚህ ከኛ ክፍለ ሀገር እንግዲህ በእኛ መደብ እንደምንም ሆኖ ተኝቶ አደረ። እሑድ ቀለበት ፍለጋ ስነድፈ ቀለበት የለም። ፎርጅድ ሱቅ የሆነ ቤት ውስጥ ተቀምጦ ተከራይ ነበር። ፎርጅድ ሱቅ ሄድንና ፎርጅድ ቀለበት አረግንለት። ይኸው ለዛን ቀን ለፕሮግራሙ ብለን ማለት ነው። ድምቅ ባለ ሰርግ በቃ ይሄ ነው በማይባል ሰርግ ተጋባነ። እንዲሁም ፎሎ አድርጎኝና በዚህ አጋጣሚ እለቀዋለሁ፣ ፖስት አድርገዋለሁ ከጎጃሚዋ ቻናል ላይ። እዚህ በኋላ እለቀዋለሁ። እንግዲህ አንተዋወቅም፣ ምንም አላውቀውም፣ ግን የሰርጋችን ቀን ነው። ምንም ነገር የተጀመረ ራሱ በአካራት አልተመረመርንም። አጋጣሚ በቃ ለምን መሰለሽ እኔ እንኳን አይደለም ይሄ በሽታ ይቅርና አካለ ጎደሎ ቢሆን እቀበለዋለሁ። በቃ ለምን ለእኔ መስዋዕት ሆኗል። እኔ ለገንዘብ አይደል ስደት የተቀመጥኩት። ይሄ ልጅ ሳያውቀኝ እንኳን እኔን ቤተሰቦችን በቃ መስዋዕት ሆኖ እኔን እየረዳ ነው። እንኳን አይደለም በሽተኛ አልኳት እናቴን። አንቺ ልጅ አለች ይሄ ልጅ የሆነ ነገር ቢሆንስ ገንዘቡን እየተቀበልሽ አለች። እንኳን በሽተኛ እንኳን አካለ ጎደሎ አልኳት። እግሩ ራሱ ከላይ የሌለ ይሁን አልኳት። እኔ ምንም ነገር ይሁን ይሄ ልጅ አገባዋለሁ አልኳት። በቃ ግዴታ አገባዋለሁ አልኳት። ከዛ ስላት በቃ ተረት አድርገውታል። ገብቶሻል? እንዲያውም ይሄ እንትን የሆነ ልጅ እንዲያውም ሚዜ ነበረ። ይሄ ታሪካችሁ በአካል ሰይፉ በኢቢኤስ መቅረብ አለበት ምናምን አለ ማለት ነው። ከዛ ልጁን ሲያዩት የሆነ በቃ እናቴ እንደ እናቱ ያሳደጋት ሰው እንዴት ነው አሁን አንቺ ልጆችሽ ጋር ያለሽ ነገር እንዴት ነው? አባቴ እንደዛው እህቶቼ እንደዛው እኔ በቃ እኔ እንደገለሱ ባይድ ሆንኩ። ገብቶሻል? ቤተሰብ እንደዛ ሰፍ ከዛ ተሰረገ ምናምን በቃ ድል ባለ ሰርግ ተሰረገ። በቃ ተጋብተን ለ3 ወር አብረን ባህር ዳር፣ ጎንደር፣ አዲስ አበባ በቃ አለማችንን አየን። አለማችንን አልኩሽ። በዚህ አጋጣሚ ጓደኛዬን ቤሩት አንድ ቤት ነበር ምንሰራው። አስመጥተናት አብራን ነው የምትዝናናው። በቃ እንጆይ እናደርጋታለን። አብረን ይዘናት ነው የምንዞረው። በቃ እንዴት ብዬ ልንገርሽ፣ አለማችንን አየን። አጋጣሚ ልክ በሚሄድበት ገደማ እኔ ስጦታ የምሰጠው ነገር ምንም የለም ለዚህ ልጅ አልኩ። በቃ ምንም የምሰጠው ስጦታ ስለሌለ ለዚህ ልጅ የምሰጠው እኔ ልጅ ነው አልኩ። ቢከዳሽ ሳሉኝ አይከዳኝም። እንኳን ፍጥረቱን እኔን ይዞኛል። ስለዚህ ከከዳኝ ነው ይክዳኝ፣ እኔ ደስ ይለኛል፣ ችግር የለውም። በሱ መጎዳት ነው የምፈልገው አልኩ። ምንም ነገር አልተጠቀምኩም። እዛ 6 ዓመት ስኖር ኮንትራት ቤት ነው የምሰራው። ምንም ነገር ተጠቅሜ ስለማላቅ በቃ ወዴ ቀብ አድርጋልሻለች። እዛ ልክ ሂዶ የካቲት 5 ምናምን አካባቢ ሂዶ ቫላንታይን ዴይ ነበር በእኛ የካቲት 5 የሚውለው ማለት ነው። በነጮች በምን እንደሚውል አላውቅም። ልክ እንትኑን ቀረጽኩና ማለት ነው ሰርፕራይዝ ብዬ ላኩለት። ለካሱ በሳይኔ ተረድቶታል። አይ እንኳን ላንቺ ሆንልሽ እንጂ እኔ እኮ እርጉዝ እንደሆንሽ አውቄሻለሁ ምናምን አላለኝም መሰለሽ። እንዴት አወቅህ ስለው አይ ፊትሽ ተቀይሯል። በቃ ሴቶች እኮ ሲያረግዙ የሚያሳዩንን ነገር አውቀዋለሁ። ተለይቶ ቢ ስለነበር ነፍሰ ጡር እንደሆንሽ አውቄዋለሁ ምናምን አለ ማለት ነው። እሺ አልኩኝ። በቃ ሄደ ጀመረ አልኩሽ። በቃ ማኖሩን ጀመረ። ይሰራል። ማታ ነው የሚሰራው ደሞዙ እንዲጨምርለት፣ ግን የኔ ነው በቃ። ከዛ እንደታየወነ እየኖርነ ይኸው አሁን 3 ዓመት አስቆጠርኩኝ። ልጃችን 2 ዓመት ሞልቶታል። ወንድ ነው። ልጄን አያውቀውም ባሌ እስካሁን መጥቶ አላየውም። እኔ አርግዤ አያውቀኝም፣ ወልጄ አያውቀኝም። እሱና እኔ የምንተዋወቀው እንደዚህ እንዳንችና እንደኔ በሪከርድ በቪዲዮ ኮል ምናምን ነው። ፕሮሰስ ጀምሮልኝ ምን ችግር መጣ መሰለሽ አቡዬ፣ እውነተኛ ፍቅር ፈተና ይበዛበታል የሚባለውን ነገር ድንገርሽ። በስተመጨረሻ አንድ ችግር አለ ምናምን ብዬሽ ነበር ቅድም። ፕሮሰስ ጀምሬ ከዛ በኋላ እኔ ባለቤት ሄዶ የካቲት አካባቢ የጓደኛዬ ባል ደግሞ መጣ። የሚገርምሽ ማለት ነው ጓደኛዬም እዚያው የኔ ባል ካለበት ሀገር ደግሞ ባል መጣላት። አትለያዩ ሲለን ማለት ነው። በዛ አጋጣሚ ጓደኛዬና እኔ እንዳንለያይ ብዬ የጓደኛዬን እህት ለወንድሜ አጋብቻታለሁ። ከዛ ደግሞ ምን አደረገ? ጓደኛሽን እህት ለወንድምሽ? ለወንድሜ በቃ ጥሩ ሰው ስለሆነች ማለት ነው። ከዛ ደግሞ ለምን አልዳርሻትም ለወንድምሽ እህቷን ከምትል? እኔ ጋር ነበረች እዛ። ኦኬ። ስለዚህ ዝምድናችሁ ያንቺና የሷ ባዳ እንዳትሆኑ፣ ዝምድናችሁ እንዳይቋረጥ እናንተ አረብ ሀገር አንድ ቤት እየሰራችሁ ታናሽ እህቷን ለወንድምሽ ዳርሻት አርጓትና አሁን ተጋብቶ 5 ዓመታቸውን የ3 ዓመት ልጅ አለቻቸው።
ከዛ እንዳትለያዩ ሲለን ደግሞ ምን አደረገ መሰለሽ ፈጣሪ ባሌ ካለበት ሀገር ካለበት ሰፈር ባል አመጣላት። የዘችልሽ ጓደኛውን አመጣላት። እግዚአብሔርን አረ ጓደኛ ወይኔ ባል አይደለም። በቃ እንደዚህ ዝም ብለን እናወራዋለን። መጣለሁ አላት። መጣ። ባህር ዳር ሄድነ ተቀበል ነው። እኔ ሁሉን ነገር በማውቀው መንገድ ዳርኳቸው። ከኔ ቤት ነው የዳርኳቸው። የሚገርምሽ ከእናቷ ቤትም አልወሰድኳትም። ከኔ ቤት ዳርኳቸው። አሁን ሂዳ ፏ ያለ ኑሮ እየኖረች ነው። ወልዳለች ሴት ልጅ ምናምን። ምን ተባልኩ መሰለሽ አቡዬ? አሁን በዚህ አጋጣሚ ሊባኖስ ያለ ሰው በሙሉ እንዲረዳ የምፈልገው እኔ አሁን ባለቤቴ ይሰራል የእኔ ነው፣ ግን አንድ ቀን ይሰለችዋል። የወንዶችን ባህሪ ታውቂዋለሽ፣ ይደክመዋል። እኔ ራሴ አሁን ምን አልኩት መሰለሽ ሰሞኑን ሀውዬ እግዚአብሔርን አሁን ጠንክሬ እያለ ነው እናንተ ፊት ማውራትም የመጣው ጠንክሬ ያለሁ ለምጆ ስለሆነ ማለት ነው። ቤት ሰራልኝ ዘንድሮ፣ በጣም ያምር ቤት ሰራልኝ። ከዛ ለእኔ ሳይኮሎጂ ብሎ ነው አንተ አልኩት በቃ ቤት ሰራልኝ አይደለ? ከዚህ በኋላ አልኩት ስራ የሆነች ስራ ትንሽዬ ስራ ክፈትልኝና አግብተህ ኖር አልኩት። በጣም አሳዘነኝ ሀቡዬ። ምን ነው የምልሽ እኔ አንጀቴ ቆሰለ። በቃ በሱ የተነሳ ይሰራል፣ ቀን ይተኛል። ያው የቀን እንቅልፍ አይረባም። ማታ ይሰራል፣ ለእኔ ነው ያፈሳል፣ ለእኔ ነው ለቤተሰቦቼ ነው። ግን በቃ መኖር አለበት። እድል እምቢ አለችኝ ሀቡዬ። እኔ ሊባኖስ ስለነበርሽ ተብዬ ማለት ነው ፕሮሰስ ላይ ቤሩት ሊባኖስ ስለነበርሽ ተብዬ ችግሩን ልነግርሽ። ቤሩት ሊባኖስ ስለነበርሽ እንትን አምጪ ተባልኩኝ። ያላገባሽ ሊባኖስ የሊባኖሱ ቆንሲል አይደለ አግብተሽ እንዳልነበረ እና ምንም አይነት ወንጀል እንዳልሰራሽ የሚያረጋግጥ ወረቀት ካላመጣሽ ወደዚህ ሀገር መግባት አትችይም ተባልኩ ማለት ነው። ነው ስማ፣ እስራኤል ነው እንዴ ልጁ ያለው? እስራኤል ናታ ከሊባኖስ ጋር ችግር ያለባት አይደል? ልብናን ያለ ሰው ዝም ብሎ የነበረ ሰው ዝም ብላ ቢዛ ሰ አቡዬ አይሰማም? ይሰማል። እስራኤል ነው ወይ ያለው ብዬ ጠየቅኩሽ ማሪ። ስም መጥራት አልፈለጉም፣ ግን በቃ አውቀሸዋል። ከቤሩት ጋር ችግር ያለባት እሷ ብቻ ናታ። ሌላ ከማን ጋር ማን አለ? በቃ በችግር የሚሆን ምንም ይሁን እኔ አሁን በቃ ለፋው። ለምን በአሮጌው ፓስፖርት ለምን አንቺ ፕሮሰስ ጀመርሽ? አዲስ አታወጭም ነበር? የቤሩት ቪዛ የሌለበት አዲስ ፓስፖርት አውጥተሻት ጀምሪው ነበር። ምንም አላውቅም እኔ ከቤሩት መጣሁ። ይሄን ልጅ አገባሁት አቡዬ። ምንም አውቀው ታሪክ የለኝም። እሺ ጓደኛሽ ቤሩት ነበረች፣ እሷ እንዴት ተሳክቶላት ገባች? ምንም ነገር ኢንተርቪው ራሱ አልተጠራችም፣ ዝም ብላ ገባች። በቃ እኔ ግን እንደ ድል የሆኑ በቃ አይቻልም ተባልኩ ማለት ነው። ያልያዝነው ጠበቅ ከርኩት ነገር የለም። በደላላ የውጭ ጉዳይ ሚኒስቴር ሁሉ ሄጄ የሰጠኝ ማህተም ነበረ። አንቺ ለምን ቤሩት ሄደሽ ድጋፍ ቤሩት ሄደሽ ከቤሩት ያላገባ አታውጭም? ኖ ቤሩት ሳትሄጂ እዛው ኢትዮጵያ ውስጥ የሊባኖን ኤምባሲ የለም? የለም አዲስ አበባ ውስጥ የሊባኖስ ኤምባሲ የለም። ቆንጽላ ጽሕፈት ቤትም የለም? ምንም የለም? የለም ምንም ነገር የለም። በኢሜይል ነው የጠየቅኳቸው። የውጭ ጉዳይ ሚኒስቴር ጋር ሄድኩና በኢሜይል ጠየቁልኝ። በኢሜይል አይደለም የተባለው፣ ደብዳቤ ሊልክልሽ ይገባል ነው የተባልኩት። እዛ ቤሩት ላይ የሚሰራው የኛ አለን አይደል ቆንስላችን ሊባኖስ ጋር ያለው እሱ ልጅቱ እዛ እኛ ጋር ሊባኖስ በነበረችበት ሰዓት ከዜና ዓመት እስከ ዜና ዓመት ወንጀልም የለባትም